እንጨት ለቃቅሜ ተኖደ ጓሮ ሸጋሪ ጋራ ያለው ገጠሮ እንጨት ለቅም ነው ብዬ ወጣና ይሄ ነው እንትኑ ዘፈኑ። እንጨት ልትለቅም አመካይታችሁ ትወጣላችሁ። ከዛ ከሚወዳት ልጃገረድ ጋር ቁጭ ብለው ካንዱ ድንጋይ ጋር ያወጋሉ። ያቺናት ጨዋታ ይተውልና አሁን እንጨት ለቅማ አለች እሷ መደች እንጨት ይተለቅማ አቅፋል ሞላችሁ ተበትናለች ነው። እንጨት የለም። የፍቅር ጊዜ የምታሳልፉት እንጨቱ የለም። የፍቅር ጊዜ ነው ይዛ። ኦኬ። እና ለዚያ ነው እቺ እንትን የተባለ ምናልባት እያደገ ሲሄድ ያኔ ወደ ትዳር ዓለሙ ሽግግርም ይኖራል አይደለ? እሱማ መቼስ ጆሌም እኮ የትዳር ዓለም ይኖራል። እንደዚህ ሆኖ ወልዶ ከብዶም በዛው ሊወልድላት ይችላል፣ ሊተኛ ይችላል። ከዛ ሊወልዱ ይችላሉ። በቃ እንደዚያ የሚሆንም እኮ አለ። ከዛ ግዴታ ያኔ ተወለዳ ግዴታ ማግባቱ ነው። ተወለደ የሱ ልጅ ማን ሊያሳድግ ነው? ግዴታው ነው ማግባት አለበት። ካል እንደውም የሴት አባት ይልካል ወንዱ ላይ ታላገባት መደፋፈር ይመጣል። እንደዚህ አድርጓል። በቃ እኛ ሌላ ውስጥ ከምንገባ ልጁን ያሳድግ በቃ ደፈሬታ ቢሆንም እንግዲህ የሱን ልጅ ይዛ ትደርሳለች ይባልና ሽማግሌ ይገባል። ባይወዳትም ዝም ብሎ ደፍሯትም ቢሆነ በድሮ ጊዜ እናት አባት ቃል ስለሚከበር ማግባት ግዴታው ነው። ያገባታል። ተዚያ በላይ ያው የህልዋ ጭምር ስለሆነ ይኖራል ይወልዳል። ተዚያ ዋው በጣም ደስ ይላል። ኢማው ሰላም ደስ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። ሙዚቃው ይቀጥልበት ሙዚቃው ሎሚ ተራ ተራ የሚለው ሎሚ ተራ ተራ ሙዚቃው እንደ ትንሽ ቢጨመርበት እያሉ ነው። እንደዚህ አሉ። እና ቀድም ደግሞ ሊያነሱልኝ የምፈልጋቸው ነገሮች አሉ። ለምሳሌ ነጠቃ አለ። ያኔ ነጥቃችሁ ታገባላችሁ ቀሽቷል እና ስለዛም የተወሰነ ነገርና እንደው ሎሚ ተራ ተራ ትንሽ ጨዋቱልና እንደው ሴት እንዴት እንደነጠቁ ምናልባት ብዙዎቹ እንደው በነጠቃ ያገቡ ሰዎች እንዳሉ ሰምቻለሁ። በነጠቃ ማግብተው ከሆነ እሱንም ይነግሩናል። እሺ ላይክ እያደረጋችሁ ግቡ። ፋሚሊ ላይክ አድርጉ። ሎሚ ተራ ተራ እምዬን አደራ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ እምዬን አደራ። ጠለፋ ለማለት ነው። ግንቦትዬ በጣም ነው የማመሰግነው። መቅደስ አመሰግናለሁ። ከየት ተከተሽ እስቲ እንደው ሚተራ ጃገር የመሬት መየናደራ እናንተ ወየኖ ሚተራ ሚለወረጉት መረቷን መተዋት ወለናንተ የሮ ሚተራ ወያው ኮላሌቷን አባን ባገኘኋት እንደው ሎሚ ተራ ተራ ስለናት እየዘፈኑ ግን ፍቅር እያሸነፈውት ነው። ወደ ፍቅር የጣንነት እንትን እኮ ነው። አሁን ወደዛ ስሜት እየቀሰቀሰው ነው እንዴ እያዘፈን ከኛላ አሁን ደም በቃ በጣም ማስባቸው ነገሮች ላይ ወሰደ። ስለዚህ ወደ ፍቅር ዘፈኑ እንሄዳልና እስቲ ስለ ነጠቃ በነጠቃ ግብተዋል። ምናልባት ብዙዎቹ በገጠራማው አካባቢ ነጠቃ ይካሄዳል እና ከተነጥቀች በኋላም ደግሞ እንግዲህ በሽማግሌ ገብቶ ብዙ ጊዜ ወደ ጋብቻ ይፈጸማልና እስቲ ነው ስለሱ የተወሰነ ነገር በሉ። ነጠቃ የሚባል መጀመሪያ ሰው ላክና ያቺ ልጅ አላገባውም ትላለች። እሺ ቀስታዬ ቴንክ በጣም እሺ ትነቅፈዋለች አላገባም ልጅቷ አላገባም ብላ እሺ ወይም እንደው ተጋቡኞች ራሱ የዚያ የሄደበት የወንድ ሰውዬ ሄዶ ሲጠይቅ የሴት አባት ተጋቡኞችንም ቢሆን ሊነቅፍ ይችላል። ባለ ልጁም ቢሆን ለመቀበል ላይ ፈልግ ይችላል። እና እንደዚያ ሲሆን ልክ አንዱ ይሄ የነጠቃ እንትን ያስገባና ያስገባና ያ ልጅ እንዲህ አድርጎ የሚያስቀራት ከሆነማ እንኳን ልጁ ይቅርና የዚያ ልጅ አባትም ቢሆን አብሮ ተጨምሮ ምን እሷን ከአንዱ ላይ ነጥቀን እናመጣት ይልልና ወይ ሰርግ ላይ ወይ ውሃ ልታመጣ ስትሄድ ወይ ወደ ገበያ ስትሄድ አጋጠማቸው ላይ ያቺ ተነጥቃ ትሄዳለች። ያው በቃ ተነጥቃ ገባች። ከፈለገ መያዝ ይችላል፣ ከፈለገ መተው ይችላል። በሰው ይገብታል። ከዛ በኋላ በሽምግልና ይገባል። ያው ልጄን እንደዚህ አድርጓል ይባላል። ሽምግልና ይገባል። አንተስ በክብር ስትለመን ብትሰጥ አይቸግርም? አይፈጠርም ነበር። እንግዲህ የውላ ነገር ይመጣ ነበር። መቼስ ሽማግሌ ይጨነቃል፣ ይጠበባል።
ሰማይ ተቀደደ ቢሉት ሽማግሌ ይሰፋዋል። ሰማይ ተቀደደ ቢሉት ሽማግሌ ይሰፋዋል። ሽማግሌ ተቸጋሪ ነው። እንደዚህ ያደርግና የሰፋፋና እነዚያን ሰዎች ጠጋግኖ ለእርቅ ያበቃቸዋል። እና በዚያ መንገድም በነጠቃ ተገብቶ ትዳር መስርተው በዛው ይኖራሉ፣ ይወልዳሉ፣ ይከብዳሉ እዛው። ያለበለዚያ ያው የሚፈልጋት ከሆነች የሚፈልጋት ሰው ከሆነች ያቺ ልጅ ደግሞ የሚመርጣት ልጅ ከሆነች ምንም ትበል ፈልጎ ተባለ እኮ ነጥቆ የሚወስዳል። ከባለ ባሏ ላይ ያለች ከባሏ ላይ እዛው ጣልተው ሆዳኑ አንቢ ብላ ነው ያገባ። በስማ እሺ፣ ከዛ እንዴት ነው የሚሆነው? ከዚያ ልክ እቺ ያደቅላኝ ዳማ እሱ ባልሆነ ያስቀራት የሚልና በቃ ያን አደቅሎ ነጥቆ ወስደ እንደዚህ። በስማ እና እዚህ ላይ ደም ሁላ የሚገባበት ጊዜ ይደረሳል። በዚህኛው ደም ያጋባል። ክፉ ነው የወንድ ሚስት ዘመድና እነዚህ ባለየ በቃ ባለዮች የለየለት ያኔ እንደው ወጣ ባለዮች አምባገነን ናቸው እነዚህ ተብሎ ይባላሉ። እነዚያ ከብቶች ሄዱ የእናንተ ናቸው ልጆቹ እናንተ ናቸው እየጠበቁ ያሉት። ግን አለች ልጅቷም አለች ልጁም አለ እሱስ ነገሩስ እና ነጠቃ ሞክረዋል። ነጠቃ ወይስ አልሞከሩም? አይ አልሞከርኩም። ጓደኛው ምናምን ነጥቆ ያውቃል? ጓደኛ ነው የነጠቀ እና አብረው አግዘውታል። ጓደኛ ሲሞትማ ጓደኛ ማለት ምን ማለት ነው? እኔ ብቻ ነጥቄን ያላገባው ነው እንጂ የጓደኛ አልሞትክማ። እና እኔ እናንተ አሁን እዚህ እያለን አንድ ነገር ቢመጣ ጥዬ ልሸሽ ነው ማለት ነው? አይሸሹም። ጓደኛ እኮ ከእናት ልጅ ይበልጣል ከወንድም። እምነት እኮ ነው። እና ነጠቁ አብረው እምነት። እሺ እንዴት ነበረ ነጠቀው? ምን ላይ ነው የነጠቋት? ከገበያ ነው ከወንዝ ነው? የለም አንዲ ጉዳይ እንትን እንዳለ ግርግር እንዳለ ስንጫወት ቆየን ጉዳይ ላይ። እሺ ያው ጨዋታው ያታልልኛል አልኩ። ስንጫወት ቆይተን ከዚያ በቃ ላምባ ነው የዚያን ሰዓት በኩራዝ ነው ይበራይ ነበር። ልጅት እንደዚያ እንዳለችበት ሲያመቻቻ ልጅ እኔ አጠፋልሃለሁ ብየው ተነጋግረን ላምባውን እሷ ያለችበትን ልጁ አጠገቧ ይሆናል። ልጁ አመቻችቷል። ከዚያ የኔ አጠፋዋለሁ እዚያ ለታያች ልጅ ብድግ አድርጎ ዝም እያልን ላምባ ደረግም አድርጉት። ማታ ነው ሌሊት ነው ማታ እሺ ሰርግ ላይ ሲደካ እዚያ በላይ እኔና እሱ ሙልጭ ወተን ይዛችሁ አትሽክማችሁ ገና ሰዓት ነዶ ተዚያ ተለኩሶ ነው ገና የሚመጣው በጣም ብዙ ሰዓት ነው የሚፈጀው። ምንም ነገር የለ ተብሎ ጎበዝ ይደክራል። እዚያ ላምባ ውስጥ ይበራል። ልጅቷ ወረድ ሄዳለች። ብትጮህም የሚሰማ የለ ሆይላል እኮ ጎበዝ ይጨፍራል ጎበዝ። እዚያ እንዲህ አድርገን ይዘን ሄድን። እሺ ላምባው ተበራ በኋላ ቢታይ ያቺ ልጅት የለችም። ዋው ነከሌ የተደው ነው ሲባል የሉም። የለንም። ጉድ ነው። እነሱ ናቸው የሰሩ ተባለ። እኔ እርግጥ ያው ትንሽ ወጥቼ እጃለሁ። እኔ ልጅት ጋር የተገናኘሁት ነገር ያየኋት ነገር የለኝም። ወጥቼ ነበር አሉ። ግን ይቆዝም ነበር ከሌ ይቆዝም ነበር። ልጅን ጠቆም አደረገው። ይቆዝም ነበር ከሌ እንግዲህ እሱ እንደሆነ አልኩ። ያ መረጃው ሲደርሳቸው ሆዱ ልጅ ተገኘች። ዞሮ ያው ሽማግሌ ይሰፋዋል። ሽማግሌ ሰፊ ነው። በጣም የሚገርም ታሪክ ነው። እንደዚያ ነበር። እንደ ትንሽ እስቲ ካላዲከምሉት ዋሽንት ትንሽ ጫወቱልን እስቲ ያንጎራጉሩልን የእረኞችን ጫወቱልን እስቲ። እሺ ላይክ እያደረጋችሁ ግቡ። ሰላም እንዴት ናችሁ? እኔም እግዚአብሔር ይመስገን በእጅጉ ደህና ነኝ። እንኳን ደህና መጣችሁ። ቀሽታ መስከረም ቴንኪው በጣም ሁላችሁንም በጣም አከብራችኋለሁ። ግንቦትዬ ቴንኪው በጣም አመሰግንሻለሁ። ዋርካው አመሰግናለሁ። ቴንኪው በጣም ሁላችሁንም በጣም ነው የማመሰግነው። በወጣትነት አንድ ታሪክ ሰምቻለሁ። ምን ሰማ? እንደው አፍቅሮ ብዙ ተንገላቷል የሚባል ነገር አለ። አፍቅሮ ብዙ ተንገላቷል የሚባል ነገር ሰምቻለሁ። ምን አፍቅሮ ነው? ልጃገረድ አፍቅሮ ነው? አይ አፍቅረህ ነው ልጃገረድ አፍቅረህ ነበር ወይ እንምላ አፍቅሬ ነበር አሁንም ብለን ሚውት አድርጌዋለሁ። አፍቅሬ ነበር ብለህ በዛው እንቀጥላለን። እንደው በወጣትነት ጊዜ የወደድካትን ያፈቅርካልን ያገባሃት? እንግዲህ መቼም ያው ቀደም አፍቅሬ ብዙ ቆየው። አፍቅሬ እሺ ቆየው። ያው አባቴም ስለው እኔ እንግዲህ ምን እንደሆነ አልገባኝም። እኔ አፈቅሬያታለሁ ተብሎ የዚያን ሰዓት በግልጥ ስለማይነገር አይነገርም። አላገባም ነው የሚባል። ከሌላ ሴት አላገባም። ኦኬ ከሌላ ሴት አላገባም።
እንጂ እቺን ወድጃት አላፍቅርናለሁ አይሉ 5 ሴት ጠይቅ አላገባም አልኩት። አላ አንድ ቀን ቀሽቷን የምጠልፍሽ እሺ የሚለው ቅጡ ቢጠፋው አንድ ቀን አመት ባል እንደርኩ እንዲው አመት ባልም እኮ ሴት ይገኛል እንዲው አላወቀብኝ። ከዚያ አራግኝቻለሁ አልኩት። እሺ የት ሀገር አገኘ? እዚህ ሀገር አገኘው አልኩት። አሮ እና የማናት አለኝ እንከሌ ናት። እሺ እና እንዲው ደነኛ ናት አሉ እንደዚህ አሉኝ። አይ አይቻታለሁ አልኩት። ዝም ይበግልጥ ያው አፍቅሪያት የለው እና እሺ ሰላም እንዴት ነው አባባ? አውሬ ይስጥልን። ሰላም ኖት? እግዚአብሔር ይመስገን። ደህና ኖት? ደህና ነን። እንዴት ኖት? የዚያ ላይ ወተጉታዶ አዎ ቁጭ በሉ ይጫወቱ። እዛች ጋር ቁጭ በሉ። አዩት እቺን የመጣች አውሬ አዩት ከየት እንደመጣች እኔ ተወለጅ ነው ተሽመው ዋሽንት መጫወት ይችላሉ ወይቻሉ። እኔ ግን አውሬ አላየሁም። ዛሬ አየሁ። አውሬ አይደለች ድመት የምትመስል ድመት ነው የምትመስል። እቺን ዋሽንቷን እያንቃቃች ነው እኮ እንደው እና ድመት እኮ ዋሽንት ይወዳሉ። እንስሳ ይወዳል። ነብርና ድመት እኮ አንድ ነው። የነብር ዘር አይደለች ድመት። እንዴት አያውቅም ብላችሁ ነው? ኧረ ያውቃሉ እንጂ ሀገር የኔ ሀገር እቺ ናት። እቺ ማናት? እሷ ዲንታ ማሪ ዲንታ። እኔ ወስጄ ባሳያችሁ ጫካ እንዲህ አድርጋችሁ ሰማውን እንዲህ አድርጋችሁ ለምን መጣው